ባለትዳርና የሁለት ሴት ልጆች አባት ነህ። ሶስተኛ ከመጣ እንቀበላለን። ምን እናደርጋለን? ምን ያህል ጊዜ ሆነ ካገባ? ባለቤትህ ስራው ምንድነው? አሁን ካገባሁኝ 11 ዓመት ሆነኛል። 11 ዓመት። ኢየሱስ ጌታ ነው። ባለቤቴ ኢየሩሳሌም ሰለሞን ትባላለች። እጅግ በጣም ድንቅ የተወደደች እህት ናት። ልጆቼ ጸባውት ተመስገንና ፊሶን ተመስገን ይባላሉ። እንግዲህ ባለፈው ስትል ሰምቻለሁ። እኔም በአንድ ቤት ውስጥ 3 ሴት ድምጽ መስማት የምችል አቅም ያለኝ ሰው ነኝ። ዋው! እግዚአብሔር ይባረክ። ጸጋ በዝቶልሃል። ነቢይ ተሜ አገልጋይ ነው። አሁን ቸርች ፕላንት አድርገህ እንደምታገለግል አውቃለሁ። ወደዚህ ወደ ጥሪ አገልግሎት ውስጥ እንዴት ገባ? ጊዜህንስ እንዴት ሰጠ? ከዛ በፊት ስታገለግል የነበረው ያማኑኤል ውስጥ ነው። በኳየርም በወርሺፕም ታገለግል ነበር። ያንን ደግሞ አቁመ ወደ ቸርች አገልግሎት ውስጥ ወደ ፕላንቴሽን እንዴት ልትመጣ ቻልክ? ጌታ እንዴት ምሪት ሰጠ? ከዛ በፊት ወደዚህ ከመግባቴ በፊት ስለ ጋብቻው ስለ ትዳር አንድ ነገር ላውራና ደስ ይለኛል። ልለፍ። እግዚአብሔር ይመራል። ኢየሱስ ጌታ ነው። አሜን። እና ምናልባት ይሄንን የምናገረው ለብዙ ሰዎች በተለይ ላላገባችሁ ሰዎች አቅም ይሆናችሁ ይሆናል። እና በእግዚአብሔር ድምጽ በጣም አምናለሁ። በጣም በእግዚአብሔር ድምጽ አምናለሁና ጉባኤ ላይ ተቀምጬ 2007 ሰኔ ወር ላይ ማለት ነው። እና አንተ ልጅ እዛ ጋር ያለ ልጅ ምናምን አለ። አቤት። ግንቦት 23 ሰርግ ነው ይለኛል ጌታ ነኝ። 2 ወር ነው የቀረው። ምንም እኔ ስለ ሰርግ አላሰብኩ፣ ስለምን አላሰብኩም ማለት ነው። እጮኛ ቢለም እጮኛ አለ፣ ግን የሰርግ ምናምን ነገር አላሰብንም። እና የቀረው 2 ወር ኦልሞስት 3 ወር ምናምን ነው የቀረው። እና ገና ኔክስት ምናምን ነው የምናስበው። እዛ ሰርግህ ነው ምናምን ብሎ ተናገረኝ። እዴ ብዬ በቃ እንግዲህ እግዚአብሔር ካለ ምን ይደረጋል ምናምን ብዬ፣ እሷ ሌላ ሀገር ላይ ስራ ነው ያለችው፣ የግል ስራ ነው የምትሰራው፣ ሌላ ቦታ ነው የምትሰራውና በዛ አመት ውስጥ 2007 ውስጥ የመጋባት እቅድ ምንም የለንም። ሁለተኛ ነገር የቀረችው 2 ወር ከምናምን ነው የቀረችው እና 34 ብር ምናምን ነው ቡኬ ውስጥ ራሱ ያለው እንኳን ለሰርግ ለማሰብ። ከዛ ወጣሁኝ፣ ቃሉን ሰማው፣ ትንቢቱ ሰማው፣ ሽማግሌ ምናምን መረጥኩ። ሽማግሌ ልልክ ነው ምናምን አልኳት። የምን አለች። በቃ ጌታ የሚቀጥለው ግንቦት 23 ሰርጋችሁ ነው ያማል እንዴ ምናምን አለች። ምን ይዘን? አንደኛ እሷ ሌላ ቦታ ነው ያለችው፣ እኔ 4 በ4 ባለ ክፍል ውስጥ ነው ተከራይቼ ያለሁት በ600 ብር እና ዝም ብለ ብትንጠራራ እንኳን ክፍሉ በዚህ በኩል ድስት ነው የምትመታው፣ በዚህ በኩል እንትን ነው የምትለው እና ያማል እንደዚህ ውስጥ አለች። አይ በቃ እኔ ጌታ ብሎኛል። አይ ለማንኛውም አስብበት ምናምን አለች። እሺ ሽማግሌው ይላክ። ከዛ ፓስተሮቹ ሰበሰብኩኝ፣ ጠራውና ሽማግሌ ላኩ። ሄዱ። ቤተሰብም በቃ ጌታ ብሎት ከሆነ ምን ይደረጋል እሺ አሉ። አለቀ። ግን ሰርጉ ይርዘም ለሌላ ቀን ነገሮች እስኪስተካከሉ ምናምን ተባለ። አይ አይረዝምም፣ በቃ እኔ ጌታ ብሎኛል። ከዛ አንድ ፓስተር ነበር አጠገቤ፣ 300 ብር ስጠኝ አልኩት። 300 ብር ሰጠኝ። ያለ ምንም ነገር የለም እኮ ድምጽ ብቻ ነው ያለው። ሰጠኝ። የጥሪ ወረቀት እሷ አታውቅም። ጥሪ ወረቀት ምናምን አደልኩና ግንቦት 23 በዚህ ሰዓት ሰርግ ስላለ ቸርች ተገኙ ብዬ ጥሪ መጣ። እጮኛ አታውቅም ስትበትን? በቃ እኔ አታውቅም እሷ በቃ ምንም የምታውቀው ነገር የለም። ብቻ ቀኑን ሽማግሌ ምናምን ተልኮ ምናምን አልቋል። ቀኑን እንደዚህ መበተኔን ምን ማለቴን እንትኑ ሰርቲፊኬት አሰርቼ መበተኔን አታውቅም እሷ። እዛ ስታይ እንኳን ደስ ያለሽ ምናምን ሲሏት ምን አለች? በቃ ይሄ ልጅ አብዷል በቃ ተባለ። ሳትወድ በግድ መጣች። ከዛ የሥራ አረፍት የሰርጉ ሲደርስ አካባቢ መጣች። የሚያስገርም ነገር ሰርጉ 1 ሳምንት እስኪቀረው ያ 34 ብር ፈቅ አላለም። ሰው ጠርተናል፣ ምን ጥል ብለናል። ከዛ ማሚ ነው ያልኳት አንዷን፣ እኔ ካንቺ ቤት ነው ለብሼ የምወጣው፣ እሷ ካንቺ ቤት ለብሳ ትወጣለች እና ብለን እዛው አዳማ ላይ ነገ አረባክ ፓስተሮች ተሰብስበው መተው አንዳንድ መልእክት እኮ ምታልፈው መልእክት አለ፣ ይሄ ካይምሮ በላይ ነው፣ በቃ እለፈዋል፣ ማለፍ አለብህ። ይሄው 1 ሳምንት
በማያገባን የቁጭ ብለን አደረኛ ተጨንቀን ምን እናርገው ልጁን ብለን ያቺ 4 በ4 ያለች ተከራይቼ ያለባት ክፍል ቤት ውስጥ ሄጄ ማደር አቆም ያለው መድረክ ላይ ነው እየጮኩ ማደር ብለኸኛል ና በቃ ብለኸኛል እዛ አረባክ ከዛም ይደወላል ተው ይቅርብ አቁም ተው ይቅርብ ይላል በቃ እኔ እሷም ከቀረች ማንንም ከቀረ ጌታ ነው የሚዋረደው የዛ ቀን ሱፍ ለብሼ መድረክ ላይ ቆማለሁ በቃ መልእክት ያመጣው አገልጋይ እዛው ይቆማል እኔም እዛው ቆማለሁ በቃ እዛው ይቆማል ወይሱን ሳይገባል ወይኔ ሳገባለሁ በቃ ምናም ብያለሁ ሳምንት ሲቀረው ጌታ መንቀሳቀስ ጀመረ እንዱ በዚያ አጋጣሚ አለቀ ባላችሁት ነገር ላይ እግዚአብሔር ይንቀሳቀሳል ኢየሱስ ጌታ ነው አሜን አሜን እዛ ጉባኤው ላይ ማስታወቂያ ነገሩልኝ ያልኩኝ ለሳምንት እሁድ ምን ሳምንት ሰርጉ ነው ብላችሁ ንገሩልኝ ሳምንት የተዘጋይታ እናንተ ካልተናገራችሁ እኔ እናገራለሁ ከዛ ወጡና እጄን ይዘውኝ እንደዚህ እጄ ራሱ ለመያዝ የማይመችም 54 ኪሎ ነኝ ኪሎዬም በቃ ፊቴ ሹልል ያለ ነው ምናም ይዞ እንግዲህ አለ ማስታወቂያ የሚናገረው ይዞ እንግዲህ እግዚአብሔር እዚህ ሲናገረው ሰምታችኋል ጮኛውንም አስመጥቶ ይሄው የጋብቻ ትምህርት በስራ ምክንያት ስለማይመቻት ሌላ ቦታ ስላለች ይሄው 1 ወር ሙሉ ስናስተምረው ነበረ አሁን ሳምንቱ ደርሷል ሳምንት ኑ ብሏችኋል አለና ወረደ ብሏችኋል ብሎ ወረደ እዛ እግዚአብሔር ቸር አይደል ያ ማስታወቂያ ሲነገር አንድ ሰው ልቡ ቁጭ ብሎ ለካ ቀልጧል ድንገት ጉባኤ ውስጥ ይገባል ለኔ የላከው መልአክ እና አካውንት ያን ጊዜ ትራንስፈር ምናምን ይባል ነገር ምናምን የለም ሄዶ ባንክ ምናምን ነው የሚያስገባል እና ጧት ተንበርክኬ እየጸለይኩ ስልክ ተደወለ አካውንት ተብለሃል ጀመረ ማለት ነው ጌታ አልኩ እና በአጠቃላይ ሲላክ ሮጬ ሄጄ የቬሎስ ከፍል ከዛ ተመልሼ ስንበረከክ ሲላክ ሮጬ ሄጄ የመናፈሻ ስከፍል ሲላክ እየተንበረከኩ ልቀቅ ይሄ ይቀራል ይያልኩ ልቀቅ ይሄ ይቀራል ይያልኩ መጨረሻ ላይ በዛች 34 ብሮ 48000 ምናምን ብር የዛሬ አንቺም ጽት ያለሽ የዛሬ 11 አመት 48000 ብር ታሪክ ነው ሁሉ ነገር ተከፋፍሎ አንድ ወንድም አለ በጣም የሚገርም ሱፍ የቱርክ ሱፍ ከነጫማው ከነሙሉ ይዞ መጣ አባቃ እያስቀመጥኩኝ ወደ መንበርከክ ነው ነኝ እየተቀበልኩ እያስቀመጥኩ መንበርከክ ነው እዛ ቀኑ ደረሰ ሚዜዎች ሁሉ ነገር አድርጉ የመኪና እቺን ነው መነግራችሁ የመኪና ቀብድ 3500 ብር ነበር በቃ ውድ መኪና ነው የተከራዩትና ቀብድ 2000 ብር ሰጥቻለሁ 1500 ብር ጎሎኛል የለም እና እየተመለከ አደረገልኝ ታምር አደረገል እየተባለ እሷ አሁን 1500 ኬት ነው የሚመጣው በኋላ እግዚአብሔር ይገስጽ እንዲህ አይነት ሰርግን ያይቻላቅም ዝምበይ እዚህ ያደረሰን ይችላል ዘምሪ ዝምብለሽ በቃ እኔ ታማኝነቴ ለምኑ ነው የዛን ቀን እድርሃለሁ ላለኝ ጌታ ነው እና በቃ ቀኑ አያልፍም ከዛ በኋላ ቢድረኝም ለኔ ወግ አይደለም ለኔ ክብር አይደለም አደባባይ ላይ አስነስቶ ብሎኛል ላለኝ ነገር በቃ መጋደሌ ነው እዛ 1500 በኋላ እንዴት ትሆናለች ተብሎ ዝም ብለሽ ዘምሪ በቃ እዚህ አድርሶ ካሳፈረን የሚያፍረው እሱ ነው አጋ ማታ ኬኩም ተቆረሰ ምን አለ ሰውም ቀስ ይያለ ላት ይያለ ይሄድ ነው አሁን እኔና እሷ ብቻ ቀረን እየተያየን ነው ሹፌሩ 1500 ይፈልጋል ያቺ መጨረሻው የምትሰጠው ማለት ነው እና ወንድሜ አባቴ እናቴ ምናምን መጡ ወደኔ ልጄ አለኝ አባቴ አስከበርከኝ እኮ አማኝ አይደለም እኮ አስከበርከኛል ለኔ ይሄ ትልቅ ሰማይ የሚከፍት እንደዚህ የሚያወራ ቆፍጣና አባት እንደዚህ ልጄ ምናምን የሚልም አይደለም እሱ የዛን ቀን ጠንቧ አረገልኝ ጌታ አስከበርከኛል ምክንያቱም ለምንድነው እንደዛ ያለው እሱ የሚያከብራቸው ትልልቅ መስሪያ ቤት ውስጥ ምናምን የሚያቃቸው ትልልቅ ሰዎች እዛ መተው ሲዘሉ አይቷል እልል ምናምን ሲሉ አይቷል
እንደዛ ከወንበራቸው የማይነቃነቁ ሰዎች አይቷል። በቃ ለጌታ በቃ ሲያመልኩ አይቷል። አስከበርከኝ የኔ ልጅ ምናምን አለ። አሁን አለ ቀስ ብለህ ወንድሞችህንም ውሰዳቸው፣ ቀስ ብለህ አስገባ። ይሄ ነገር ያለህበት ጥሩ ነገር ሳይሆን አይቀርም አለ። አስገባ። ኢየሱስ ጌታ ነው። ሃሌሉያ። እና እዛ አሁን እኔ እሱ የሚለኝ ጋር አይደለም ጉዳይ። አሁን 1500 ዋናው ነገር 1500 እዛ እቺን እንካ ምናምን ብሎ እሱ እህቴ ወንድሞችን አላል 3 ፖስታ ሰጡኝ። 3 ፖስታው ሲከፈት 500 ብር 1500 ብር አለ። ኢየሱስ ያድናል። እሱን ሰጠንና ተያይዘን ሄድን ማለት ነው። ኢየሱስ ያድናል። አንድ ታሪክ ሰምቻለሁ ሰርግ ላይ። እሷን ብቻ ንካልንና ደቂቃችን እንጠቀማለን። እንዴት መለኮታዊ ጥሪ እንዳገኘ ተነግረናል። ቃል የገባላችሁ ሰው ነበር። አቤት 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 አቤት። መቼም ኢትዮጵያዊ ቃል ይገባል። ይሄ ከባድ ቁስል ናችሁ። ይሄ ከባድ ቁስል ነው። ኢየሱስ ያድናል። አንዳንድ ጊዜ በእግዚአብሔር እርዳታ ላይ የራሳቸውን እጅ ለመጨመር የሚፈልጉ ሰዎች ይንቀሳቀሳሉና በጣም በቃ ጉባኤው ደምቋል፣ በጣም ተብሏል። አሁን የያዛችሁትን የፍቅር ስጦታ ምናምን የምትሰጡ ምናምን ሰዎች ወደዚህ ነው ምናምን ሲባል ይሄ ሰው ወጣ። ምንም አያስፈልግም ተውት፣ እኔ ለሱ በቂ ነኝ አለና ዘጋጋው። የሚሰጡትም አቆሙ። በቃ እነሱም እዛው ቆመም። ምክንያቱም እሱ በሰዓቱ በሰዎች አይን ውስጥ ላይ ስለሆነ ያለው በቃ እሱ ዘጋለው ካለ ይዘጋዋል። በቃ እዛ ቤት ተከራይተሃል አለ። ጉባኤው ላይ ነው። ቤት አዘጋጅተሃል አለ። አይ ያላዘጋጀውም ትንሿ ቤት ውስጥ ነው እዛ ምናምን አልኩት። ከነገ ጀምሮ የትም እንዳትሄዱ፣ ትልቅ ቤት ፈልጉ። ሶፋ በለው፣ ፍሪጅ በለው፣ የሚያስፈልገው ቲቪ በለው፣ ሁሉ ነገር አንዴ ሙሉን ወንጌላዊ ያለው ሂድና የቃዎችን ዝርዝር ዋጋ ምናምን አውጣ፣ ነገ ተጭኖላቸው ይግባ ሲባል ህዝብ ሁሉ እኔም ጭምር ተደፍተን አብረን ብለን አብረን ተደፍተን ከሰው ምን አይነት እድለኛ ልጅ ነው፣ ምን አይነት ምክንያቱም እሱ እዛ ላይ ሲያወራ አንድ አሮጌ ዕቃ ቤት ውስጥ እንዳይኖር በሰላም ተከባብረን ከኖርነው ዕቃ ጋር በሰላም አንተ አስጠሉኝ በቃ ራስ ጧት ሄጄ ዕቃዎች ሁሉ ሳያቸው በቃ አስጠሉኝ ምናምን እና ቤት መረጣ ሄደን ቤት ተገኘ። እዛ ሰውየው እስካሁን አልተገኘም። 11 ዓመቱ ነው። በጣም የሚያስገርም ነገር በሰላም እግዚአብሔር የናንተ ያልሆነ እግር ይሰርላችሁ። በቃ እጁ የሌለበትን እግር ይሰርላችሁ ማለት እስከ ሰርጉ ድረስ አጣጥመን በሰላም የእግዚአብሔርን እጅ አይተን ምን ብለን እዚህ ጋር መጣና የሰው እጅ ገባ። አሁን እኮ እኛ በነጋታው ጫጉላችን ሄደን ብለን መተን ቤታችን ብንገባ ቤታችን ሰላም እኮ በቃ አምነን ነው ቀስ ብለን እንደምናድግ ቀስ ብለን ነገሮች እንደሚለወጡ ምናምን አምነን ነው። አሁን ሰው ሁሉ የሚመጣው ዕቃ ለማየት ነው። አስገባል ገባላችሁ ዕቃው ምናምን ይልናል። ሰው ሁሉ ስልክ ሲደውል ሲፈልግ ዘግተን ከቤት እየጠፋን በጣም የሚያስቅ ነገር ማለት ነው። ያ ሰው ከ11 ዓመት በኋላ አሁንም ሲያገኘን ያቺ ነገር አረሳውም እሺ ብሎ ነው የሚሄደው። አሁን እዚህ ጋር ቢያገኘን ያቺ ነገር አረሳውም እሺ ነው። እኔ መቼ ወደ ጌታ ሲሄድ ሊያረግ ይሁን። ኢየሱስ ያድናል። እና በቃ እግዚአብሔር በራሱ መንገድ የኛን ነገር አስተካከለ። ከዛ በኋላ ይኸው ወለድን። መጀመሪያ ልጅ 9 ዓመት፣ ሁለተኛ ልጅ 5 ዓመት። ከዛ በኋላ ነው እንግዲህ እግዚአብሔር እዚህ ድረስ ያደረሰን እና ከሰርግ በኋላ ይሄ ነው የተከሰተው። እና ማን ነው የሚል ሰው አለ አልናገርም። ቀጥል። ወደ አገልግሎት እንዴት ገባ? አንድ ነገር ሰምቻለሁ። ቢሾፕ ዳዊት ሞላልኝ አንተም ብቻ ለማገልገል አዳማ ድረስ መጥቶ ነበር። እንዴትስ መለኮታዊ ጥሪ ያገኘ? እሱን ንገረን እስቲ። የዛሬ 12 ዓመት ነው 2006 ማለቂያ ላይ
በጣም በቃ ቢጫ ሸሚዝ አድርጌ ቦታ ምናምንም አልነበረም። የሆነች ጥግ ላይ ድንጋይ ስር ምናምን ነው ከመድረኳ ስር ምናምን ተቀምጬ የነበረውና ኮንፈረንስ ነበር እና አዳማ ላይ ኮንፈረንስ ተካሂዷል። በጣም ህዝብ አለ። ዛሬ ጌታ አንድ ነህምያ አለ ብሎኝ ነው የላከኝ እዚህ አለ እና ቅጥር አዳሾች አሉ፣ የእግዚአብሔርን ቅጥር የሚሰሩ ነህምያዎች አሉ። ዛሬ ይህን ድምፅ ሰምቼ ነው የመጣሁት ብሎ አገለገለ። በጣም የእግዚአብሔርን መንፈስ ጉባኤው ላይ በኃይል ያልፈ ነበርና መጨረሻ ላይ ቃሉን አገልግሎ በኃይል ጸልዮ ከጨረሰ በኋላ አንድ ልጅ አለ እዚህ ውስጥ ብሎኛል ጌታ። ያዛ ድንጋይ ስር የተቀመጠው ልጅ እስቲ አምጡታል እና ተጠራው። መጣሁኝ። ይሄ ነው ነህምያ አለ። እግዚአብሔር ያለኝ ልጅ ይሄ ነው በምድር ፊት ሁሉ ላይ። እኔ የዛን ሰዓት የዛሬ 12 ዓመት በወርሺፕ ነው ማገለግለው እና እንዲህ አይነት ኢንካውንተር ይኖረኛል ብዬም አልአስቤ አላቅም። በወርሺፕ ነው የማገለግለው። ታውቃላችሁ የብዛኛው የኢትዮጵያ ቤተክርስቲያን ውስጥ አገልግሎት የጀመራችሁ ሰዎች ታገለግሉ ያላችሁ ሰዎች ታውቃላችሁና በያህያ ጆሮ በሚያክል ፖስታ ውስጥ 20 ብር ተከቶ የሚሰጥ ዘመን ነው በዛ ሰዓትና ራሱ እንትኑ ፖስታውን ስትከፍተው ራሱ ብሩን ፍለጋ ራሱ ብዙ ደቂቃ ነው የሚፈጀው ከውስጥ ለማውጣት እና ያ በዛ ሰዓት እንደዛ ያገለግልኩ ባለውበት ሰዓት ውስጥ ና አለ ከዚህ ቀን ጀምሮ አለ ወደ ሌላ ሌቭል ውስጥ የሚያስገባ አኖይንቲንግ ላይ ወድቋል እና ጸለየልኝ። ይሄ ነው ነህምያ ኢትዮጵያ ውስጥ ከሚነሱ የእግዚአብሔርን መንግስት ስራ ከሚሰሩ አንዱ ይሄ ነው ብሎኛል ጌታ አለ። ጸለየልኝ። በዘይት ላይ ደፍቶ በኃይል ጸለየልኝ። በቃ ጨርሶ ወርዶ ሄደ ወጥቶ ሄደ። በቃ ምንም እንትና ከዛን ቀን ጀምሮ ጉባኤ ላይ እየዘመርኩ አጋንንት ማየት ጀመርኩ። እየዘመርኩ የሰዎችን መልእክት መቀበል ጀመርኩ። እየዘመርኩ ከዛ በኋላ ነው እየተመላለስኩኝም እዚህ ሐሙስ የምሽት ፕሮግራም አለው ኤፍቢአይ ላይ ገርጂ ላይ ማለት ነውና ያችን መልእክት ከሰማው በኋላ እየተመላለስኩኝ ኢምፓርቴሽን ታይም ነበር እየተካፈልኩ መኪና ሳገኝ እየሄድኩ ሳላገኝ እያደርኩ በጣም ብዙ ጊዜ ተከታተልኩኝ። ፕላንት 2015 ላይ ቤተክርስቲያን ፕላንት የማድረግ ሰዓትም በሱ በቢሾፕ ዲቭ መልእክት መጣ። አሁን ከአዳማ እዚህ እየተመላለስክ የምትካፈለው ልጅ ተነሳለኝ። እግዚአብሔር ከዚህ በኋላ በቃ ባንተ ወደምጀምረው እርሻ ግባ ይልሃል አለ። ያችን ተቀብዬ ሄድኩኝ። አዳማ ላይ የወንጌል ልጅ ክርስቶስ ቤተክርስቲያን በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ውስጥ ታቅፋ ያለች በካውንስሉ ፍቃድ ያላት እነሆ 3ኛ ዓመት አስቆጥረናል። ጌታ ረድቶናል። ኢየሱስ ጌታ። ዋው! ወደ ዘፋኝነት እየተንደረደረ ነበር። ጌታ እግዚአብሔር ደግሞ በአንድ ምሽት ኮንፈረንስ ላይ ታሪኩን ቀየረ። ዛሬ ደግሞ ለብዙ ሰዎች እግዚአብሔር በረከት አድርጓል። በአዳማ በሱ በሚያገለግልባት ቤተክርስቲያን ተገኝቼ አገልግያለሁ። በጣም ብዙ ሰዎች የሚጽናኑበት የሚሰሩበት ትልቅን እግዚአብሔር ራእይ ሰጥቶታል። ክብር ሁሉ ለእግዚአብሔር ይሁን። ሰዎችን ጌታ መለወጥ ይችላል። አሜን። አንድ ጥያቄ ብቻ ልጠይቅ፣ ከዛ በውስጥ ያለውን መልእክት ጠቅለል አድርገህ ትነግረናለህ። በህይወቴ አረሳውም የምትለው የእግዚአብሔር ጣልቃ ገብነት የጌታ ታምራት አንድም ሊሆን ይችላል፣ ሁለት እንደው ጉባኤ እንዲታነጽ ዘንድ እሱን ነግረህን የመጨረሻ መልእክትን ትነግረናለህ። እግዚአብሔር በጣም ሰው እንደማይጥል ሰው እንደማይረሳ በተለይ ያገለገሉትን ሰዎች እንደማይረሳ ያየሁበት ቀን እና ከ6 ዓመት ናም በፊት ነውና አሁን ቦታውን ማለት ስፍራውን ማልጠራው ሰዎችን ስለሚነካ አልጠራምና ኮንፈረንስ ተጋብዤ ወደ 400 ምናምን ኪሎ ሜትር ነው ተጋብዤ ሄድኩ እና 4 ቀን ነው ኮንፈረንሱ ያገለገልኩት። አላቀውም ሀገሩን አላቀውም እንቱን አላቀውም። 4 ቀን አገልግዬ ከጨረስኩ በኋላ መጨረሻ ላይ መሪዎች ይጣላሉ። መሪዎች ሲጣሉ በቃ እኔን ምሸኝም የለም ምንም የለም ጠልቆኝ ሄዱ። ከ4 ቀን በኋላ እና ማንንም የማውቀው ሰው የለም ሄዱ። እጄ ላይ ገንዘብ የለም። ያኔ ታውቃለህ አገልጋይ እንዶ
የሚሄድበት ምናምን ካለ እንጂ ሲመለስ ጌታን ተስፋ አድርጎ ነው የሚሄደው። ወይ ሰው ይሰጠኛል ወይ እንትን ብሎ ነው የሚሄደው እንጂ የለም መመለሻም የለም። የፍቅር ስጦታም አልሰጡም፣ ምንም የለም። ተጣልተዋል፣ ሄደዋል። የፍቅሩንም ለራሳቸው ይዘው ሄደዋል ሁሉ ነገር እና ጌታ ሆይ አልኩት፣ እሺ እኔ ዘመድ የለኝም፣ ቋንቋቸውን አልችልም፣ አገልግል ብለህ የላከኝ አንተ ነህ፣ ምን ላድርግ አልኩት። እዛ አንድ ልጅ መጣ፣ መናኸሪያውን አሳየኝ አልኩት። ወደ መናኸሪያ ድምጽ ሰማሁ፣ ሂድ ወደ መናኸሪያ ነው እና ወደ መናኸሪያ ገባው። ሂሳብ ምናምን ሲባል ያኔ ትልቅ ብር ነው ሂሳብ 200 ምናምን ብር በጣም ትልቅ ብር ነው እና 200 ምናምን ብር አይደለም 200 ብር እኔ 10 ብር ኪሴ የለም። ስመት ሲሄድባት አገጫጭቼ ምናምን ከዛም ስመለስ ሰጣለሁ ምናምን ብዬ አገጫጭቼ ነው የሄድኩት። ከዛ ብቻ የምሰማው ድምጽ ነው ግባ ሚል ድምጽ። ገባው ትራንስፖርት ውስጥ ገባሁኝ። ሂሳብ ሲል ያኔው እንደዚህ ተች ስክሪን ምናምን የለም። አሁን እኮ ታውቃለህ የሆነ ነገር አለመስማት ከፈለክ አላየውም በሚል ሙሉ እንደዚህ ምናምን ታረጋለህ። ያኔ እንዲህ ምን ተቀጥቀውም የለም ምንም ነገር የለም እና በቃ እንደዚህ ያቀርክ ሂሳብ አልኩ እኮ ይለኛል ከኋላ። ጌታው ግባ ብለኸኛል እንዴት ላርግ ነው ኢየሱስ ተከፍሏል የሚል ድምጽ ሰማሁ። አቤት እንዴት እንደዞር ካቤት ቀና እንዴት እንዳልኩ ብድግ እንዶ እግዚአብሔር ይክፈልላችሁ። ከዛ አጋጣሚ ጉባኤ ውስጥ የሚያቀኝ ሰው ተካፍሎ የነበረ ሰው ሂሳብ ከፈለ። ትልቅ ነገር ነው። ከዛ እሱ መጣሁኝ፣ አዲስ አበባ ወረድኩ። ከአዲስ አበባ ደግሞ ወደዛ ወደ አዳማ በምን ይኬዳል? አሁን እዛኛውስ ያገለገልኩት ሰው አውቆን ከዚህ ወደዚህ ማን ነው የሚከፍለው? እናም ይስተል ምሽት ነው የደረስኩት። ወደ አዳማ ለመምጣት የግዴታ አዲስ አበባ አድሬ ነው መምጣት ያለብኝ። ችግሬ ደግሞ እኔ ምንድነው ለሰው እንዲቸገረኝ እንዲያደርጉ ምናምን ብዬ ማውራት አልችልም። ለጌታ ነው ማውራው። አስተዳደጋችንም በቃ ሙት ከራበ ራበኝ ብለህ እንዳትጠይቅ፣ የሰው ገንዘብ እንዳትጠይቅ ሙት ተብለን ያደግነው። ስለዚህ የሚያስፈልገኝ ነገር እንኳን ለመጠየቅ አቅም የለኝም። ያ ነገር አሁን ቸርች ላይ እንኳን ለመጠየቅ ራሱ ክራይ ደርሷል የአዳራሽ ክፍል ሆናል ለማለት ራሱ 7 ጊዜ አፌን በዘይት ጸልዩ ምናምን ነው አልችልም። እና እዛ ጋር ደረስኩ። የሆነ ሰው መጣ፣ ኢየሱስ ያድናል ተመስገን አለኝ። አቤት አንተን እኮ ነው መጠብቅህ አለ። ብቻ የሆነ የታሰረ ገንዘብ አቀበለኝ። በዛ ሰዓት 5000 ምናምን ብር እነሱ የፍቅር ስጦታ ቢሰጡኝ እኮ ከ600 ብር ከ800 ብር አይበልጥም። ጊዜው ትልቅ ነው። የዛሬ 8 ዓመት 9 ዓመት ትልቅ ነው። እና የታሰረ ገንዘብ ዞር ስል የለም ሰውየው። አንተን እኮ ነው መጠብቅ አለኝ። ነጭ ለብሰዋል። መልአክ ለመጀመሪያ ጊዜ ያገለገለኝ ቀን እንደሆነ ተረዳሁ። ተቀበልኩ። እስካሁንም አላየሁትም። ከዛ በኋላ አላየሁትም። ማንነቱንም አላየሁትም። ሰጠኝ፣ ሄደ። ማንነው ብዬ ለመጠየቅም ጊዜም አላገኘው። ይሄው እስካሁን ያን ሰው ያይቼው አላውቅም። እና በእንደዚህ አይነት አጣጣቂ ውስጥ ገብቶ ያውቃል እግዚአብሔር። ይሄንን አስታውሳለሁኝ። እግዚአብሔርን እርዳታ አይተውም፣ ምድረ በዳ ላይ አይተውም እግዚአብሔር፣ አይጥልም እግዚአብሔር። ይሄንን እግዚአብሔር በጣም ረድቶኝ በዚህ አይቻለሁ። ጌታ ኢየሱስ ይባረክ። አሜን። ለእናንተም አቅርቦት ያድርግላችሁ። አሜን አሜን አሜን። ምናልባት በዚህ ዘመን እንዳገልጋይ ጌታ እግዚአብሔር ያለ ጊዜውን ያማከለ ቅዱሳንን የሚያበረታታ የመጨረሻ የምትለው ለጉባኤያችንም ድምጽ ካለ ለአንተ እድሉን ሰጣለሁ። ጌታ የተመሰገነ ይሁን። እስቲ አንዴ ለጌታ ክብር ስጡ ባካችሁ። ለጌታ ክብር ቤተክርስቲያንን ስንተክል ድምጽ ሰምቼ ነው የተከልኩት። የሰማሁት ድምጽ ምንድነው? መንገድ ላይ የማይቀር ጀምሮ የማያቋርጥ የሚጨርስ ትውልድ ታስነሳለህ ነው ያለኝ ጌታ። እና በዚህ በሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 5 ጀምሮ በጣም የሚናገረው ቃል አለ። በዛ ቃል ላይ ነው ጌታ ድምጽ የሰጠኝ። በቆምኩበት ጉባኤ ሁሉ ላይ ይሄንን ድምጽ እንዳውጅ ነው ጌታ የተናገረኝና እጨርሳለሁ። በሉ እስቲ ባካችሁ። ኢየሱስ ያድናል። እና አንተ ግን ይልና ነገርን ሁሉ በልክ አድርግ ይላል። ኢየሱስ ጌታ ነው። አየ ክርስቲያን ልከኛ ነው። ከዛስ በልክ ብቻ አድርግ አይልም።
ቀጥሎ የሚለው ቃል አለ። ምን ይላል? መከራን ተቀበል ይላል። በልክ የሚንቀሳቀስ መከራን ለመቀበል የማይፈራ ቀጥሎ ደግሞ ምን ይላል? የወንጌል ሰባኪነትን ስራ አድርግ ይላል እና ወንጌልን ስራው ያደረገ መጨረሻው ላይ ቀጥሎ ምን ይላል? አገልግሎትን ፈጽም ይላል። አየ ጅማሮ አለው ክርስትና፣ ፍጻሜ አለው። ለምንድነው ይሄንን ፈጽም ብሎ ያለው ብለህ ስታይ እነ ዴማስ ሳይጨርሱ ይሄንን ዓለም ወደው ትተውኝ ሄደው ይላል። አየ ጉዳዩ የመጀመር ጉዳይ አይደለም፣ የመጨረስ ነው። እግዚአብሔር የሚያስጨርስ መንፈስ ይስጣችሁ። ጩሁና ባካችሁ እጨርሳለሁ በሉ ባካችሁ። እና እግዚአብሔር ያለኝ ይሄ ነው። በሄድክበት ጉባኤ ሁሉ ይሄንን መንፈስ አውጃለሁ። የመጨረስ ጀምሮ መጽሐፍ ቅዱስ ከነገር ጅማሮ ፍጻሜ ይሻላል ወይም ይበልጣል ይላልና ምትጨርሱ ያደርጋችሁ። እና የሚጨርስ ትውልድ መከራ አለ፣ የሚጨርስ ነገርን በልክ የሚያደርግ ወንጌልን የሚያወራ የጀመረውን የሚጨርስ እስከ ፍጻሜው የሚሄድ ትውልድ ነው ያለኝ ጌታና ከነዛ መካከል ያደርጋችሁ። አመሰግናለሁ። ተባረኩልኝ። ዋው አሜን። በኢየሱስ ስም ጀምረን እንጨርሳለን። የመጨረሻ ምናልባት እንደው የተነካበትን የቅድሟን አንድ ዋልዝ መዝሙር ያስፋው መለሰ ያልካት እሷን ብታንጎራጉርልን ደስ ይለኛል። ምን ያመልክሃለው በደስታ ዛሬም ክበርልኝ የኔ ጌታ፣ ዛሬም ክበርልኝ የኔ ጌታ። ሸክሜን ወሰድከው አበሳዬን አስረስተኸኛል መከራዬን አስረስተኸኛል መከራዬን። ክፉ ያልኳቸውን ቀኖች አሳለፍከኝ በእጆች ደግፈ ዛሬንም አቆምከኝ ዛሬንም አቆምከኝ። ምሕረት ቸርነት እየተከተሉኝ በክንፎች ጥላ እቤትህ አለሁኝ እቤትህ አለሁኝ። ምን ያመልክሃለሁ በደስታ ዛሬም ክበርልኝ የኔ ጌታ። ግቡ እስቲ በመንፈስ ሁኑና ዝም ብላችሁ ዘምሩ። ማሃጋዲጋ ሻሌቦስ ህልውናው ሲመጣ ያለው ሸክሜን ወሰድከው አበሳዬን አስረስተኸኛል መከራዬን አስረስተኸኛል መከራዬን። የልቤ ማረፊያ ነህ የማምለጫ ዓለቴ እኮራብሃለሁኝ ኢየሱስ መድኃኒቴ። የልቤ መበርቻ ነህ የማምለጫ ዓለቴ እኮራብሃለሁኝ ኢየሱስ መድኃኒቴ። አባትስ ማለት እንዳንተ ነው፣ ወዳጅስ ማለት እንዳንተ ነው። አሳርፈኸኛል ከእጅህ የበላው ሰው የሆንኩት ባንተ ነው። ይህንን ልቤ አይረሳው ይህንን ልቤ አይረሳው ይህንን ልቤ አይረሳው ይህንን ልቤ አይረሳው። ሃሌሉያ አሜን 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 አሜን። ዝም ብላችሁ እልል በሉ ባካችሁ፣ ክብር ስጡ ባካችሁ።